አትሰሚኝም ዲዲላት እኔ አስፈራርተሽ ታስፈራጃችኝ እኔ ሰው በጸባይ እንጂ በእንደዚህ በማስፈራራት አንድን ሰው ሊያንበረከከኝ አይችልም። እነሆ በሐምሌ 7 የዛሬ 50 ዓመት ሙዚቃ ተወለደች። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። መረጃ ለአርቲስት መኮንን ላከ ሊሰጥ የነበረው የመኪና ሽልማት መቋረጡን ድርጅቱ ገለጸ። የኔ አሞራዬ ለምን ታደርገዋል? ወልደ ጊዮርጊስ የሚባል አንድ ደንባራ መጥቶብናል ደሞና የዚህ ደንባራነት ደግሞ በጣም ይለያልና ብዙ ሀብታምነን ባዮችን አይተናል። ይሄ ደግሞ የባሰበት ነው። ብሬ ለሰው ሰጥቼ አይደለም ቀድጄ አልጨርሰውም ብሎ ጃኖን ያህል የክብር ልብስ ለብሶ ነው የሚያጭበረብረውና። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮዎችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየ ሐሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ሁላችሁም ደግሞ ይህንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ በተኗን ጠቅ አድርጓትና ወደ ዛሬ ቪዲዮቻችን የቤት ክራይ ጉዳይ ህዝቡን እያማረረና አሳሳቢ ደረጃ ላይ መድረሱ ተነገረ። ቲክቶክ ቪዲዮዎችን እየያዘ ስለሆነ ይህንን ቪዲዮ ኮፒ ሊንክ ሼር ማድረግ እንዳረሱ። በአዲስ አበባ ከተማ ለአንደኛ መደበኛ ክፍል ከ25000 እስከ 30000 የኢትዮጵያ ብር እየተጠየቀ ይገኛል ተብሏል። ባለ 2 እና ባለ 3 መኝታ ክፍሎች ደግሞ ዋጋቸው በአስገራሚ ሁኔታ ከፍተኛ ከመሆኑ የተነሳ ለነዋሪዎች ለመጥራት እንኳን የሚያስፈራ ደረጃ ላይ መድረሱ ተነግሯል። በዛው ልክ ደግሞ ለቢዝነስ የሚሆኑ ሱቆች ተፈላጊነታቸው ጨምሯል። በሱቅ ኪራይ ለተቸገሩ ሰዎች በመርካቶ ተክለ ሃይማኖት በአንድ ዓመት የሚጠናቀቅ የሱቅ ህንፃ በሜሪት ፕሮፐርቲስ እየተገነባ እንደሚገኝ ተነግሯል። 11 ካሬ 22 ካሬ። ሰሞኑን እንግዲህ ስለ ቤት ኪራይ ብዙ ነገር እየተባለ ይገኛል። ምንድነው እሱም ያላግባብ ጭማሪ፣ በተለይ ደግሞ ከመንግስት የሆነ ህግ አውጥቶ ነበረ እና እሱ ህግ የቤት አከራዮችን ያላስደሰተ ሆኖ ተገኝቷልና በዛ የተነሳ ብዙ ሰዎች ቅሬታቸውን እያቀረቡ ይገኛሉ ማለት ነውና የቤት ኪራይ በአሁኑ ሰዓት ላይ በጣም አነጋጋሪ ሆኗል። ኢቢሲ ማለት ይሄ በሰው ቁስል እንጨት ስደድበት የሚለው አገርኛ ተረት በትክክል የቆሰለ የመረቀዘን ቦታ የሆነ በመርፌ በመምጠቅ ጠቅ ያደረገ በሰው ህመም የሚሳለቅ አይነት ክፉ ሰው አላ እንደዛ ነው የሚታየኝ ተቋሙ እዛ ውስጥ። አሁን ይሄንን ዜና ዝርዝሩን የሰራው ሰውዬ እንደዛ ነው የሚሰማኝ። በሆርሙዝ ሰርጥ መዘጋት ዓለም ስትናወጥ ምናምን ኢትዮጵያ በራሷ ስትራቴጂ የሰላም ተምሳሌትና ምናምን ብቅ አለች። ምን አገናኘው? ምን ማለት ነው? ምንድነው የምትሳለቁብን? አልገባኝም። ለምንድን ነው እንደዚህ ምን አይነት ተቋም ነው? የኢቢሲ ነገር በጣም የሚያናድደኝ ለምን እንደሆነ ታውቃላችሁ? ከኛው ብር ከኪሳችን ተወስዶ የሚመራ ተቋም ስለሆነ በጣም ያናድደኛል። ሰሞኑን ይህ ፖስት ብዙዎችን ያነጋገረ ሆኖ ተገኝቷል። እንግዲህ ዓለም በሆርሙዝ ማዕበል ስትናወጥ እንግዲህ በጣም ነው የሚያስቀው እኮ አባባሉ ማለት ነውና ኢትዮጵያ በራሷ ራስ በመቻል ስትራቴጂ የሰላም ተምሳሌት ምናምን የሚል ብቻ የሆርሙዝ ሰርጥና የሚያገናኘን ነገር አለ። ግን በዚህ መልኩ እነሱ ቀልድ ነው መቀለዳቸው ነው እንግዲህ በቀልድ አድርገው ለመናገር ነው የሞከሩት። ኢትዮጵያ ብሮድካስቲንግ ኮርፖሬት ነው እንግዲህ በዋናው ሜንስትሪም ሚዲያ የሚለቅበት የፌስቡክ ገጹ ላይ ነው የኛው መልእክት ያጋራውና ይህ መልእክቱ የብዙዎችን ቀልብ የሳበ ሆኗልና ብዙዎች በዚህ ጉዳይ ላይ ሐሳባቸውን እየሰጡበት ይገኛሉ። ግን ይህ ነገር እኔ አላስደስተኝም። ምክንያቱም ይሄ እንደ ቀልድ ህዝቡ ላይ መቀለድ ማለት ይቻላል። ይሄ ፖስት ህዝቡ ላይ እንደ መቀለድ ነው የሚቆጠረው። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን
የሚያስተምር ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይሄንን ነገር ስላወጣው ደረጃ ኃይሌ ይቅርታ አድርግልኝ። ነፍሱን ይማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጃ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጃ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። ይሄንን የመሰለ ታዲያ ጓደኝነት አለ? ግን አንድ ጥያቄ እስቲ ከዚህ አንፃር ልጠይቃችሁ። የእናንተ ጓደኛ ካረፈ ወይንም ከሞተ በኋላ ምን ያህል ቤተሰቡን ትጠይቃላችሁ? ምን ያህል በሱ ምክንያት የጎደለባቸውን ነገር ትሞላላችሁ? ምን ያህል የሱን ቤተሰብ ትጠይቃላችሁ? ይሄንን ጥያቄ ከኮሜዲያን ደረጀ ድርጊት አንፃር ሁላችሁም ራሳችሁን ጠይቁ። ጓደኝነት ማለት እንደዚህ ነው። ይሄንን ቪዲዮ የምትመለከቱ እናንተም ለዚህ ጀግና ለሆነ ኮሜዲያን ደረጀ ኃይሌ ያላችሁን ፍቅር ግለጹለት። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ ይሄንን ነገር መጀመሪያ ስሰማ እኔ በጣም ነበር የገረመኝ። መጀመሪያ ልጁ አነጋገሩ ደረጀ ኃይሌ መጥፎ ነገር ያደረገ ነው የሚመስለውና መጨረሻ ላይ ግን ያደረገውን ነገር ሲናገር በጣም ነው ደረጀ ኃይሌን ከበፊቱ የበለጠ ነው ያከበርኩት ማለት ነው። እንደዚህ አይነት ነገር የሚያደርግ ግለሰብ አይመስልም። አንዳንዴ ኮሜዲያኖች ሲባሉ እንደዚህ አይነት ቁም ነገር ቦታ ላይ የሚገኙ አይመስልንም። ግን በቃ ደረጀ ኃይሌ በጣም እንዳከብረው ነው ያደረገኝ። እስኪ እናንተ በደረጀ ኃይሌ ድርጊት ምን ተሰማችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። መረጃ ለአርቲስት መኮንን ላከ ሊሰጥ የነበረው የመኪና ሽልማት መቋረጡን ድርጅቱ ገለጸ። ዛሬ ሐምሌ 7 ቀን 2018 ዓ.ም ከኢትዮጵያ ቴክኖሎጂ የተሰጠ ይፋዊ መግለጫ። ሰሞኑን አርቲስት መኮንን ላከ በመገናኛ ብዙሃን ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቀ አድርጎ በማቅረብ ህዝብን የሚያሳስትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል። በመሆኑም እውነታውን ግልጽ ለማድረግ ሙሉ የስምምነቱን ሁኔታዎች እንደሚከተለው እናቀርባለን። በአርቲስት መኮንን ላከ የልደት በዓል አከባበር ላይ የልደቱ አዘጋጅ ኮሚቴ አባላት ድርጅታችንን ደጋግሞ በመቅረብ ለአርቲስት መኮንን ላከ መኪና እንዲገዛለት ድጋፍ እንድናደርግ ጠይቀው ነበረ። በመጨረሻም ኮሚቴው በባንክ ብድር መኪና እንዲመቻች ሐሳብ ያቀረበ ሲሆን ስምምነቱን በሚከተሉት ቅድመ ሁኔታዎች ላይ የተመሰረተ ነበር። አዘጋጅ ኮሚቴው ለመኪናው የሚያስፈልገውን ቅድመ ክፍያ ያዘጋጃል። ኮሚቴው ወይም አርቲስቱ በባንኩ በኩል የሚሰሩትን ብድር ሂደቶች እንድንጨርስላቸው ህጋዊ ውክልና ይሰጡናል። ኮሚቴው የገባው ቃል አርቲስት መኮንን ላከና ኮሚቴው አባል የሆኑት ሌሎች አርቲስቶች የኩባንያችንን ስም ያስተዋውቃሉ። እንዲሁም የኩባንያችንን የበጎ ፍቃድ አምባሳደር ይሆናሉ። ከላይ የተጠቀሱት ቅድመ ሁኔታዎች በሙሉ ሲሟሉ ኩባንያችን መኪናውን በባንክ ብድር እንዲመቻች የሚያደርግ ሲሆን ቀስ በቀስ ግን ባንኩ የሚጠይቀውን ብድር ሙሉ በሙሉ በኩባንያችን በኩል ይከፈላል። ምንም እንኳን በኮሚቴው በኩል መደረግ ያለባቸው ብዙ ነገሮች ቢኖሩም በጋራ መኪናውን እናመቻቻለን። ሂደቱ የተስተጓጎለበት ምክንያት ኢትዮጵያ ቴክኖሎጂ የገባውን ቃል በታማኝነት በመጠበቅ መኪናውን አዘጋጅቶ ነበር። ነገር ግን አዘጋጅ ኮሚቴውና አርቲስቱ የሚጠበቅባቸውን መሰረታዊ ግዴታዎች ሳይወጡ ቀርቷል። ኢትዮጵያ ቴክኖሎጂ አርቲስቱና ኮሚቴው ውክልናውን የተዘጋጀውን ቅድመ ክፍያ ይዘው ይመጣሉ ብሎ በመጠበቅ መኪናውን ከ4 ወራት በላይ በሾሩማችን ውስጥ አቁሞት ቆይቷል። ሆኖም ግን ምንም አይነት ምላሽ ባለማግኘታችን ስምምነቱን ለመሰረዝ ተገደናል። ለኢትዮጵያ የጥበብ ማህበረሰብና ለሀገራችን የጥበብ ፈርጦች ትልቅ ክብር አለን። ለሚዲያ አካላት የአርቲስት መኮንን ላከን ቃለ መጠይቅ ያስተላለፋችሁ፣ ያሰራጫችሁና ያጋራችሁ ማናቸውም መገናኛ ብዙሃን፣ ጋዜጠኞችና የማህበራዊ ሚዲያ ገጾች የጋዜጠኝነት የሙያ ስነ ምግባርን በጠበቀ መልኩ የእኛንም ምላሽ በተመሳሳይ ደረጃና በስፋት ለህዝብ እንድታቀርቡልን በአክብሮት እንጠይቃለን። ለወቅታዊ ታማኝና ፈጣን መረጃዎች የፕላስ ምልክቷን መጫናችሁን አዘንጉ። አርቲስት መኮንን ላከ እንግዲህ ከዚህ ቀደም በሰይፉ በኢቢኤስ ላይ ቀርቦ ያው የተገባልኝ ቃል አልፈጸመም በማለት ይህንን ድርጅት ወቅሶት ነበር ማለት ነውና አሁን ላይ ድርጅቱም በዚህ መልኩ ማብራሪያ ሰጥቷል ማለት ነው። ያው ህብረተሰቡ ላይ የተለየ ግንዛቤ እንዳይፈጠር ማለት ነውና እንደዚህ ወጥተው መናገራቸው አሪፍ ነው ብዬ ነው የማስበው። ምክንያቱም እንደዚህ አይነት ነገሮችን ቢያደርጉትም ባያደርጉትም ወጥተው ለዛ ጉዳይ ማብራሪያ መስጠት አለባቸው ብዬ ነው የማስበው። እንደ ድርጅት
የህዝቡን ድምጽ ወይ ደግሞ የህዝቡን ጥያቄ መመለስ አለባቸው ብዬ ነው ማስበውና ሁለቱ ያልተግባቡበት ጉዳይ አለ ያው በቪዲዮ ላይ እንደሰማችሁት ማለት ነውና አሁን በቅርቡ የኛውን ነገር ይፈቱታል ብዬ አስባለሁ። እስኪ እናንተ በዚህ ቪዲዮ ላይ ማየት ሐሳብ አስተያየታላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወልደ ጊዮርጊስ የሚባል አንድ ደንባራ መጥቶብናል ደሞና የዚህ ደንባራ ወልደ ጊዮርጊስ ጋር ደግሞ መጣችሁ ብዙ ሀብታምን ባዮችን አይተናል። ይሄ ደግሞ የባዘበት ነው። ብሬ ለሰው ሰጥቼ አይደለም ቀድጄ አልጨርሰውም ብሎ ጃኖን ያህል የክብር ልብስ ለብሶ ነው የሚያጭበረብረውና ያምጣጣል። ይሄን ምንድነው እሱ ማጭበርበሪያ መንገዱ መሰለ። ገንዘባችሁን 1 ሚሊዮን ብር ብትሰጡኝ በየወሩ እድሜ ልካችሁን 100 ሺህ ብር ሰጣችሁ አይደል? የሱ አይነት ደንባራ አይደለም ያስገባ እንደዚህ ሚላል እንዴ ቦክስ ያደርጋል። ብሬን አቃጥዬ አልጨርስም ትላለህ እንዴ? አላሙዲን እንኳን እንደዚህ አላለንም እኮ እውነት እንደዚህ ስላለ አይተነው እንኳን እንደዚህ አላሉ። ስንት ነገር የሰሩ ስንት አብጣላቸው በሄሊኮፕተር የሚንቀሳቀሱ ሰዎች ብራችንን እናቃጥላለን አላሉ። ከዛስ የእርዳታ ድርጅት አለኝ ኑ እርዱ እያሉ በየሶሻል ሚዲያ ላይ ፖስት አደርጋለሁ። ደግሞ ስንነካቸው ስማችንን እናጠፋ ይላሉ። እንዴ አሁን እቺ አመለሰት ላይ ቀርባ እኮ እኔ የብርጭቆ ቤት ውስጥ ነው የምኖረው ያለችው ሴትዮ እግርሽን ብርጭቆ እንዳይቆርጥሽ አደራሽን ስላልኳት እኮ ነው የከሰሰችኝ። እንዴ እነምንቴ ቢሊነሩ እኮ የሚከሱን እኔ ቢሊነር ነን ሲቀባጥሩ የነበሩ ሰዎች ናቸው። እንደው ያው ሲጨቀጭቁ ነው የነበሩት። መንሱርን ባይዘ እኔ በጣም ነው የምወደው፣ በጣም ይመቸኛል። መንሱር ምንም በቃ ለመጭበርበር ለመጣዝ ያጭበረብራል እንጂ ፐርሰናል እንደዚህ ብር አስገቡ ምናምን ያለ አምታታ እሱ ይሻለኛል ከነዚህ ማለት ነው። እነዚህ ብር አስገቡ የሚሉት ነገር አለ። ብር አስገቡና በየወሩ እንደዚህ አይነት ብር ሰጣችኋል ይላል። ይሄ ደንባራ ማለት ይሄ ደንባራ ያጭበርብራችሁ ምንድነው እየሰማን ያለ ነው ነገር? በእርግጥ የግለሰብና አንዳንዴ ሰሞኑን ደግሞ ሶሻል ሚዲያ ላይ የመጡ ግለሰቦች አሉ። ያው አሁን ታበርሲሳ ትክክለኛ መረጃ ይሰጣል፣ ግን ከሱ ጋር ተከትለው የሚመጡ ግለሰቦች አሉ እንደሱ አይነት ኮንተንት ያዙ ማለት ነው። ያው አንዳንዴ ዝም ብለው ግምታዊ ነገር ያወራሉ፣ ያልተረጋገጠ ፋክት ያልሆነ ነገር ያወራሉ። ግን እየሰማን ያለው ነገር እውነት ከሆነ በጣም ነው የሚገርመው። በተለይ ደግሞ 1 ሚሊዮን ብር አስቀምጣችሁ በየወሩ ነው ያለው እንደዛ ንግግር ተናግሯል። በየወሩ በየ15 ቀኑ 100 ሺህ ብር ተወስዳላችሁ እና ምን ማለት ነው? እንደዚህ አይነት ነገር ቢኖር እንዴ ማን አይኑን ያሻል? እውነት ከሆነ እንደዚህ አይነት አጋጣሚ ከተገኘ እነሆ በሐምሌ 7 የዛሬ 50 ዓመት በትናንትናው ዕለት በነገራችን ላይ ቴዲ አፍሮ ልደት ነበር። the greatest of all time the goat himself the goat ይህ ሙዚቃ እንኳን ተወለድክ ቴዲ አፍሮ ቴዎድሮስ ካሳሁን ከአዲሱ ጀነሬሽን የሚላክልህ ድምጽ ነው። ይሄ ከአዲሱ ከወጣቱ ከጄንዚ እና ከጄንዚ ያው የተላከልህ ድምጽ ነው። እሺ በጣም ይውል እንደ ሙዚቃ አምለሰት በእናትሽ ሼር አድርጊለት፣ በእናትሽ አንዴ በቃ ፍቅራቸውን ልንገልጽለት ነው። ኮሜንት ሼር አድርጉለት ያየዋል። እሺ ኮሜንት አድርጉለት ሁላችሁም የገባችሁ ሰው ይወላችሁ። እኔ አሁን ሁሌ ስለ ሞቱ ሰዎች ማድረቅ ነው ስራ አይደል? እስቲ ዛሬ በህይወት ያሉ እስቲ በህይወት ያሉ ለዓላማቸው የቆሙ ለሀገራቸው ላመኑበት ነገር የቆሙ ለህዝባቸው ለቆሙ ሰዎች ፍቅራችንን እንግለጽ እስቲ። በህይወት ባሉ ሰዎች ከሞተ በኋላ ሰው እየየ ምንም አያደርግም እና ፍቅሬን ልገልጽ ነው የመጣሁት። እኔም ሁላችሁም እየገባችሁ ቆንጆ ቃል እየተጠቀማችሁ ረጅምም ቢሆን ማለት ነው ቴዲ እንኳን ተወለድክ ይሄን አርገህልኛል በሉት። ሰው በህይወት እያለ እንትልን በል ካልቸሩ ይኑረን እስቲ እንደ ሀገር አይደለ? አዎ ቴዲ እንኳን ተወለድክ። ቴዲን ያው እኔ የምወደው እኔ ፐርሰናሊ የምወደው በሙሉ ሐሳቡ 100% ተስማምቼ አይደለም፣ ግዴታችሁ አይደለም እንደዛ የመስማማት ባይዘው። ግን ቴዲን እኔ የምወደው ፐርሰናሊ አሁን ፊውቸርን ፓስትንና ፕሬዘንትን የሚያጣምርበት መንገድ በጣም ይገርመኛል። በቃ አሁን ፊውቸር ተስፋን ይነግራል፣ ተስፋ ይሰጣል። ከዛ ፕሬዘንት ላይ ያለውን ችግር ጥሩ ነገር እንትን ይለዋል፣ ፕሮሞት ያደርገዋል። ከዛ ደግሞ ፓስት ላይ ሄዱ ደግሞ ታሪክ ላይ ያሉን ሰዎችና ታሪክን በራሱ ባመነበትና ባሰበበት አስተሳሰብ ያቀርበዋልና በጣም ነው የምወድለት። ያው ሙዚቃው ግጥሙ ምኑ እሱ ታውቃላችሁ፣ ሀያሲ ነው፣ ሙዚቀኛ ብቻ አይደለም ደራሲ ነው። በጣም ዲፕ የሆነ የብዙ ነገሮች ላይ እውቀት ያለው በደንብ በተለይ ሂስትሪ ላይ በደንብ እውቀት ያለው ሰው ነውና ለኔ በዛ መንገድ በጣም ነው ኢንስፓየር የምታደርገኝ ቴዲዬ። እንኳን ተወለድክ፣ እንኳን 50 ዓመት ሞላ። ግን እድሜ ግን እየሄደ ነው፣ እንዴት እንደሆነ አላውቅም ነገሩ። 50 ቴዲ አፍሮ 50 ዓመት እንደ ቀልድ እያየነው 50 ዓመት ሞላው እና ለኢትዮጵያ የሙዚቃ ኢንዱስትሪ እኔ ቀደምት ከምላቸው ሰዎች መካከል አንደኛ ላይ ቴዲ አፍሮ ነው ማስቀምጠው። ያው እነ ጥላሁን ገሰሰ እነ መሐሙድ አህመድ እንዳሉም ሆኖ ከወንዶች እኔ ቴዲ አፍሮን ቀደምት ነው ምለው። የኔን ሐሳብ ትጋሩኝ አትጋሩኝ እኔ አላውቅም። እስኪ እናንተንም ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝና በትናንትናው ዕለት 50ኛ ዓመት ልደት በዓሉን አክብሮ ነበርና ከዛ ጋር በተገናኘ ሶሻል ሚዲያ ላይ ብዙ አዳዲስ ነገሮች እየወጡ ይገኛሉ። በተለይ ደግሞ ቴዲ አፍሮ ድሮ ሲናገራቸው የነበሩ መድረክ ላይ አንዳንዴ የሚናገራቸው የሚገራርሙ ንግግሮች አሉና እስቲ ከዛ መካከል አንዱን ለጋብዛችሁና እስኪ አብረን እኛም ሐሳብ አስተያየታችንን እንሰጥበታለን። ሁሉ ጊዜ ለሀያላን መንግስታት ቅሬታችንን እናሰማለን። እንግዲህ ይሄ ንግግሩ ማያስታውሳል ለአሜሪካ መንግስት እንጮሃለን፣ እንሰለፋለን።
ሁል ጊዜም እኔ አልፈራም። ይሄም ሀገር ሆነ ማንኛውም ሀያል ሀገር እሳትና ውሃ ይዞ ነው የሚመጣው። ራሱ ያነዳል፣ ራሱ ያጠፋል። ስለዚህ ስለ ሀገራችሁ የምታስቡ ከሆነ አንድ ያላችሁ አማራጭ ፈጣሪያችሁ ብቻ ነው። ይህንን ንግግር እንግዲህ የተናገረው ቴዲ አፍሮ ይመስለኛል ካልተሳሳትኩ በ97 ታስሮ እንደተፈታ ባዘጋጀው አልበሙ ላይ ነው። ከተሳሳትኩ አርሙኝ እንጂ እርግጠኛ አይደለሁም። ወይ ታስሮ ከተፈታ በኋላ ወይ ደግሞ ከመታሰሩ በፊት እንደዛ ነገር ነውና ብቻ በ97 ወቅት ነው ይሄኛውን ኮንሰርት ላይ የተናገረው ንግግርና በአጋጣሚ ቪዲዮን አግኝቼው ነውና በጣም ስለተመቸኝ ነው ድጋሚ እናንተም ለትውስታ ያክል ለእናንተም ያመጣውላችሁ። ይሄ ባለጌ ያለው ወጣንጨው አንዱ የዚህ ቲክታክ አካውንት ይዞ ነው የሚያስፈራራቸው። ይሄ ባለጌ እስከመጨረሻው አዳምጡ። ሳይበር አታክ ነው የሚባለው ዘገር ኢሊጋል ነው። የሰው አካውንት ሀስቴጅ መያዝ ያለውን ሰማሽው? የራሱ ድምጽ ነው። አትሰሚኝም? ዲዲላት እኔን አስፈራርተሽ ልታስፈራጃችም። እኔ ሰው በጸባይ እንጂ በእንደዚህ በማስፈራራት አንድም ሰው ሊያንበረከከኝ አይችልም። ማንም ሰው ማለት ነው አሞራ እኮ ነኝ። ማንም ሰው ሊያስፈራራ የምረናው በኔ ነገር። ከዛ ደግሞ ቮይስ ምናምን ያሻልሽ ማርያምን ነገ ይቅርታ አልል፣ ከነገ ወዲያ ይቅርታ አልል፣ ብሞትም እኔ ይቅርታ አልል። ካጠፋው ኦፍ ኮርስ ይቅርታ ጠይቃለሁ። ካላጠፋው ግን በጭራሽ ለማንም ሰው ይቅርታ አልጠይቅም። ገባሽ? ለማንም ኦኬ። ቲክታክ ምናምን ያልሽውን ቲክታክ ደግሞ አታገኙም ማለት ነው። በጭራሽ ነው የማታገኙ። ገባሽ? አንቺ ማታገኙ እሷ ማታገኙ። ምክንያቱም በራሴ ስልክ ቁጥር በራሴ ኢሜል ነው ያለው የራሷ የሌዚ አካውንት ላይ ማለት ነው። ኦኬ ሰው አታገኙትም። የፈለጋችሁትን ነገር አድርጉ። እኔ የምነግርሽ ግን የወጣችለት ሶሻል ሚዲያ ላይ ማለት ነው እንደማልተዋት አንቺንም እሷንም አንድ ብላ ወጣችሁ ተናገሩ ብቻ። አንቺም ሁኚ እሷም ትሁን። ገባሻ? ማርያምን እስከዛሬ ዝም እትስ ኦኬ። በውስጥ አውሩ። እየተሳደብሽ ነው አሁንም እያልሽ ነው ምንም አያገባኝ። እትስ ኦኬ። ከአሁን በኋላ ሶሻል ሚዲያ ላይ ወጣ የተናገረችበት ቀን የዛን ጊዜ እኔን አያርገኝ ማርያምን። ብዙ ሰዎች ይሄንን ቪዲዮ የቅርብ ጊዜ ነው እያሉ እየተቀባበሉት ይገኛሉ። በተለይ ደግሞ የዴዚ እናት ከሞተች በኋላ የተቀዳ ቅጂ ነው እያሉ ይገኛሉ። ግን ከንግግሩ እንደተረዳሁት ከሆነ ይሄ ትንሽ ቆየት ያለ ቪዲዮ ይመስለኛል፣ ቆየት ያለ ቮይስ ይመስለኛል። እስኪ ሶሻል ሚዲያ ላይ ከዚህ በፊት ይሄኛውን ቮይስ ሰምታችሁ ታውቃላችሁ እናንተ? እንግዲህ ይሄ ትላንት ማታ ለሄለን ሳይኮሎጂ አንበሳ እየሸለማት ነው። የኔ አሞራዬ ለምን ታደርገዋል? የእውነት አሞራዬ ፍሮም ሃርት እሺ፣ የእውነት ከጎናችሁ ነኝ እሺ፣ የእውነት ከልባችሁ ከጎናችሁ ነኝ እሺ። አይዞ ያ አጆኪ የኔ ወንድም እሺ፣ ይገባኛል። ለዛ ነው ዝም ያልኩት። ችግር የለውም እሺ። ቴንክ ዩ ይቀንልኝ ብያለሁ። እንዳትል ዘና ብል እሺ። ቴንክ ዩ የኔን ሲስተር ትንሿን አይዞሽ በላት ከጎናውን እሺ። በጣም አይኖ ወንድም ሆነ ባል ሆነ ሁሉ ነገር ከጎናውን እሺ። የበለጠ ይገባኛል። እርግዝና ያነጫንጫል፣ እሱንም ተቀበለው እሺ። እንደ ወጣት ሳይሆን እንደ ትልቅ ሰው ሆነ እሺ። እንግዲህ አሪፍ ንግግር ነው እየተናገረች ያለችው። አይዞሽ አሞራይ ያ አብሽር ዘና በል። እግዚአብሔር ያለው ነው እንጂ እናንተ እንዳላችሁት አይደል። ለዛ ነው ዝም ያልኩት። የእናንተ ገብቶ ስለገባኝ ነው እሺ። በትናንትናው ዕለት ሄለን ላይቭ ላይ ባለችበት ወቅት እንግዲህ ያው አሞራው ወይ ደግሞ የዴዚ ባለቤት ለሄለን አንበሳ ወርዶላታል ማለት ነውና ትናንትና ደግሞ ለህብረተሰቡ ያጋራው መልእክት እሱ ብዙዎችን አስደንግጧል፣ ብዙዎችንም አስገርሟል ማለት ነው። ምንድነው ያጋራው? እስኪ በቪዲዮ ላሳያችሁ። ምን ነበር ቢኖረኝ ትዕግስት እግርሽ ላይ ሳይጥለኝ ጸጸቱ። በቪዲዮ ላይ እንደምትመለከቱት እንግዲህ በቲክቶክ ስቶሪ ላይ ያደረገው ነገር ምንድነው? ያው በልጅሽ ክስሻለሁ ንግግሩ ማለት ነው። ስቶሪ ነው ያደረገው ይመስለኛል። የዴዚን እናት ነውና ይህ ነገር ብዙዎችን አላሳመነም ወይ ደግሞ ይህ ነገር ብዙዎችን ያናደደ ነገር ሆኗል። እስኪ እናንተ ይሄን ቪዲዮ መጀመሪያ ስታዩት ምን ተሰማችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ፊልም ነው አልኩ። አልተጣሉም፣ ድራማ ነው አልኩ ጋይስ። ይሄ ነገር ምንድነው? ማብቂያ የለውም፣ ሁሌ ድራማ ነው። አይ ኢትዮጵያስ እንደዚህ እንናቃለን እኛ እንናቅም። አልገባችሁም እንዴ ቤተሰብ? እስካሁን አልገባችሁም? ሞራላችሁ አረ ቤተሰብ ገብቶናል። ያሾ በሉ አልገባችሁም ጋይስ? ምንም ነገር የገባችሁ ነገር የለም። አሉ
አልገባንም። እስኪ ንገሪኝ እስኪ ለኛ አሉ ነው እንግዲህ ስሰማ አሉ ስሙ ያንቺ አሉ ውሸት ነው ፊልም ነው ሊያሹ ልክ የሆነ ነገር ሲጠፋ ኧረ ተው እውነት ነው እንደዚህ ሁሉ ህዝብ እንደዚህ ብሎ ኧረ ውሸት ነው በትርፍ ሰዓት ጋይስ ግን አሁን ቤተሰብ ግን ለምን አስፈለገ እንደዚህ መሆን ለምን ታስፈለገ ከዛም በቃ ስላልቻለ ታረቅት ሊሉን ነው ቤተሰብ እናጣራለን ተይ እንደ መኪናውን እንዲዛችሁት እንዳጣራ ነው እናጣራለን ስራለን ሁሉን ከማጣራቶች ፎገራችሁ በቃ እንደዚህ እና እኮ ደስ ይለናል ጸብም አንፈልግም ጽድም አንፈልግም ግን ፊልም መስራት ለምን አስፈለገ ገባኛው ነው ማለቴ ማገባኝ ቀመሩ ገባኝ የምትቀምሩት እናንተ ቀመረኞች እናንተ ቀመር ማን ይችላል ጋይስ ቀመራችሁት ጋይስ አሁን ምኑን ገብቷችሁ ነው ገባን ምናምን ትሩት ምኑ ገባችሁ ኧረ አንጀታቸውን አትቢው ነገሪያቸው እንግዲህ ሊያሾ እየተናገረች እንዳለችው ያው አዶናይና ጃኒ እስካሁን አብረው ናቸው ያው አውቀው ነው ህዝቡን እንትን እያሉት የሚገኙትና ፕራንክ ነው እያለች ነውና እስከዛሬ ፕራንክ ግን አይከብድም እንግዲህ በትላንትናው ዕለት ጃኒ ከዱባይ ወደ ኢትዮጵያ ገብታለችና የጃኒ አቀባበል ነው እንግዲህ እኔ ገርሞኛል ያራዳ ልጆች እንግዲህ ዛሬ ጃኒ ከዱባይ አዲስ አበባ የምትመጣበት ቀን ነውና ኤርፖርት ጋር እንደዚህ ባማረ ሊሞዚና በእነዚህ ቆነጃጅት ሴቶች እንግዲህ እንቀበላታለን ሌትስ ጎ እንከታተል ቲቪ ፍላት ለነሱ ተብሎ ለሶስናት በክብሯ ሲሳፈት በለው ብላት እሶ ደን የዞራ እንደምንዋል ከፊት የቆመ ይገርመኛል ግን አንዳንዴ ስሪ ብቻ እንዳለ ዝናሽ ወጥረ ዝፈን ይወጣላል በላብ ባያ አረግ መድና መሳብ ውሸት ነው ዝም ቢወድሻለሁ ምላት ስሰማይ ኖራለች ፍዘዝላት ማልቆ እንደቆመ ናሩድላት ድንቁ ኧረ አታስቁኝ ተው ሚሻለው እንዳለ ግራስ ፍሎ አግምና ያግንሻለ መምረጥ ይሄ የሷ ነው ለሷ ነው ይውላ ነገር ኧረ ይገርማል ማርያም እንዴ ምንድነው ቆይ እሷ ባለስልጣን ናት ምንድነው እኔ አልገባኝም ይሄን ቪዲዮ ስመለከተው እንዴ ለበላችሁ መጀመሪያ ያው ከጀርባ የሚያጅቡት መኪኖች ያው ኤዲቲንግ ነበር የመሰለኝ ግን ይመስለኛል የአንድ የሕክምና ተቋም ወይ ደግሞ የዴንታል ክሊኒክ አምባሳደር ሆናለችና በሱ ስፖንሰር ይመስለኛል የውላ ነገር የሆነው ግን ቢሆንም የውላ ነገር ግን ለሷ እኔ እንጃ እስቲ እናንተ ብቻ ኮሜንት ሴክሽን ላይ የተሰማችሁን የኛውን ቪዲዮ መጀመሪያ ስትሰሙት እስኪ ስታዩት እስቲ ኮሜንት ሴክሽን ላይ አስቀምጡልኝ አንድ ወንድ አንቺ ጋር ለመሆን በወር ስንት ብር መስዋዕት አለበት በወር 500 ሺህ ብር ይሄ ነገር በቃ ትሬንድ ሆነ አይደል እንዴት እንደምሳፈከ የታባሽ 200 ብር ምን 200 ሺህ another one ቁራጥነቱ ብቻ ይበቃኛል እኔ ስለምሰራ በቃ እንደዚህ አይነት ሴት ይስጣችሁ ማርያም በቃ እንደዚህ አይነት ሴት ይስጣችሁ እግዚአብሔርን ማዳም አይ ላቭ ዩ ቱ ማች ማዳም ይሄ ነገር በጣም ትሬንድ ሆኗል እስኪ ሌሎችም ቪዲዮዎች አሉ በቃ አሁን ሁሉም ኮንተንት ክሬተሮች እየወጡ እንደዚህ አይነት ጥያቄዎችን መጠየቅ ጀምረዋል አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት 200 ሺህ እኔ ሚሊዮን 100 ሺህ አንድ ቢሊዮን ቁጥር ግን ያውቃሉ እኔ ብሩን አንገባኝ እንግዲህ እሱ ብቻ ነው በቃ ጣል ይገኛል ባይዘው እንደዚህ አይነት ሴት አለ ጣል እኮ አለ ብቻ ይገርማል እኔ ሰው አያየውም ብለው ነው የሚያስቡት ነው ለነሱም እኮ ለወደፊታቸው ጥሩ አይደለም እንደዚህ አይነት ንግግርም ሆነ አሁን ለምሳሌ እቺ ልጅ የሚወዳት ሰው ሊኖር ይችላል እንደዚህ የሚናገሩትን ሴቶች የሚወዳቸው ወይ ደግሞ የሆነ ለትዳር ለወደፊት ለብዙ ነገር የሚያስባቸው ሰው ሊኖር ይችላል ግን እንደዚህ አይነት ነገር ሲሰማ ያ ሰው ምን አይነት አመለካከት ሊኖረው እንደሚችል ለዛ ሴት ወይ ደግሞ እንደዚህ ለሚናገሩት ሴቶች መገመት አይከብድምና ግን ኮንፊደንሳቸው በጣም ነው የሚገርመኝ ፈርስት ሪሌሽንሽ መች ነበር
እና እስካሁን ስንት ሪሌሽን ነበርሽ? እና ምን ያህል ጊዜ ቆይተሻል? Relationship situationship. Can I ask how you define situationship? እሺ ሲቹዌሽንሺፕ ምን እንደሆነ ልንገራችሁ። ሪሌሽንሺፕም አይደለም ንጹህ ጓደኝነትም አይደለም፣ መሀል ላይ ያለ ግራ አጋቢ ግንኙነት ነው። ከሩቅ ሲታዩ የፍቅር አጋር ነው የሚመስሉት፣ ግን እነሱ እንደዛ አይደሉም። ወሲብ ሊፈጽሙ ይችላሉ፣ ብዙ ኢንቲሜት የሆኑ ነገሮች ሊያረጉ ይችላሉ። አብረው ይበላሉ፣ ይጠጣሉ፣ ይተኛሉ፣ ብዙ ነገር ግን ስለ ነገ አያስቡም፣ ስለ ትዳር አያስቡም። ዴቲንግ ዊዝ ፐርፐዝ ወይም በአላማ አይደለም ዴት የሚያረጉት። እነሱ ይህንን መንገድ የፈለጉት ለምንድን ነው? አንደኛ ያንን ሰው አገባዋለሁ ብለው ሳያስቡ ሲቀር፣ ሁለተኛ ከብቸኝነት እንደው ሰው አጠገብ ቢሆን ይሻላል ብለው ሲያስቡ፣ ሶስተኛ ሴክሹዋል ዲዛይራቸውን ወይም ደግሞ የወሲብ ስሜታቸውን የሚያስታግሱበት ቦታ ስለሆነ፣ አራተኛ ኮሚትመንት ወይም ደግሞ በኃላፊነት እዛ ግንኙነት ላይ መስራት ሳይፈልጉ ነው። አሁን ችግሩ ግን ሰው እንደዚህ ብሎ ቢጀምርም መሀል ላይ የሚያጋጥመው ብዙ ጊዜ በጊዜ ሂደት አንደኛው ፍቅር ውስጥ ሊገባ ይችላል። ስለዚህ ሌላኛው ወገን እንዴ ተነጋግረናል እኮ እኔ ሚስት ነኝ ብዬሃለሁ ወይም ባልሆንሻለሁ ብዬሻለሁ አይነት ይመጣል። ወይም ደግሞ ፖቴንሻል በቃ ባል ይሆናል ወይም ሚስት ይሆናል የሚባል ሰው ወደ ህይወታቸው ሲመጣ እንኳን ከዛ ሰው ለመለየት በጣም ነው የሚከብዳቸው። አንደኛ ይሉንታም ይኖራል፣ ሁለተኛው ኢንቲሜሲው ራሱ ቦንዲንግ ሆርሞንም እኮ አለ ኦክሲቶሲን፣ ለመነጠል ይከብዳቸዋል። በዚህ ምክንያት አብዛኛውን ጊዜ ሲቹዌሽንሺፕ ውስጥ ያሉ ሰዎች መጨረሻቸው በልብ ስብራት ሊጠናቀቅ ይችላል። በተለይ ኤርሊ 20s ላይ ያሉ ወጣት ልጆች እንጋባለን ብለው ስለማያስቡ የሚያስቡት እንደዚህ አይነት ግንኙነት ነው። ልንገራችሁ፣ በሰዓት እየተጫወታችሁ ነው። አይሆንም። ሀሳብ አስተያየታችሁን እንጠብቃለሁ። ኮመንት ላይ እንደዚህ አይነት ኤክስፒሪየንስ ካላችሁ አይታችሁ የምታቁም ከሆነ በሌላ ሰው ያረኔ በህይወት አይቻል አቅም እንደዚህ አይነት ነገር እንግዲህ ሲቹዌሽንሺፕ ሲባል ሰምታችሁ ታውቃላችሁ? መጀመሪያ እሱን ኮሜንት ሴክሽን ላይ ጻፉልኝ። እኔ ዛሬ ገና ነው ከልጅቷ አንደበት ነው የምሰማው ምን ማለት እንደሆነም ቃሉን ራሱ ዛሬ ነው የምሰማው። ሲቹዌሽንሺፕ እንግዲህ ቃሉ ራሱ እኔ እንጃ ግራ ያጋባል። ብቻ ሰሞኑን እንደዚህ አይነት ነገሮች ትሬንድ እየሆኑ መጥተዋል። በተለይ ደግሞ ሹፍ ቲቪ የሚባል አንድ ላይቭ ስትሪም የሚደረግበት ቻናል አለ። ይኸው ነው ብቻ ቲኔጀሮችን ነው የሚያስገቡት። ወንድም ሊሆን ይችላል፣ ሴቶችም በብዛት ቲኔጀሮች ናቸው። እርግጠኛ ነኝ እዛች ጋር ማቹር ያደረገ አንድም ሰው ተመልክቼ አላቅም። በእርግጥ ቪዲዮዎቹን ሙሉ ገብቻ አይቻላቅም፣ ግን ቲክቶክ ላይ ተቆራርጠው ቢለቀቀው ነው የምመለከተው። እና የሚያሳዩት አክሽን ምንድነው? ሁሉም ስለ ገንዘብ ብቻ አለ አይደለ? የፈረንጆቹን የአሜሪካዎቹን ስታይል ነው ወደኛ ሀገር ለማምጣት እየሞከሩ ያሉትና ይህ ነገር ደግሞ ከኛ ሀገር ጋር ፈጽሞ ማሄድ ነው ብዬ ነው ማስበው እና ትውልድም ይጨርሳል ብዬ ነው እኔ በበኩሌ በራሴ ማስበው። ልጅቷ እንደተናገረችው በእሳት ጨዋታ ትክክለኛ ቃል ይመስለኛል። 1 ሚሊዮን ብር በላይ ወጪ የተደረገበት የአዲስ ኮንክሪት ድልድይ ዛሬ ተመርቋል። 1 ሚሊዮን ብር በላይ ወጪ የተደረገበት የአዲስ ሚሊዮን ብር ለዚህ ድልድይ ዛሬ ተመርቋል ማለት 1 ሚሊዮን ብር። ይህ የምትመለከቱት ድልድይ በ12 ሚሊዮን ብር ተሰራ የተባለ ድልድይ ነው። ኧረ ጉዴ! ስንት ብር የወጣበት ይመስላችኋል? 22 ሚሊዮን ብር ወጥቶበታል። ምንድነው? I prefer really not to speak. If I speak, I am in big trouble. ሰዎች የቁጥር ስህተት አለ ነው ወይስ የሆነ ያለመረዳት ነገር አለ ነው? እስኪ አስረዱኝ። 1 ሚሊዮን 22 ሚሊዮን 2 ሚሊዮን ምናምን እና ግንቦቹንና ብቻ ድልድዮቹን ተመልክታችኋልና እስኪ ሌላም ቪዲዮ አለ በእንደዚህ አይነት ጉዳይ ላይ የተሰራ። እስኪ እሱን አንድ አብረን እንመልከተው። 7.6 ሚሊዮን ብር እንዴት በቃችሁ? 7.6 ሚሊዮን ብር ወጪ በ7.6 ሚሊዮን ብር የተገነባው ዘመናዊ ቅድመ አንደኛ ደረጃ ሞዴል ትምህርት ቤት በይፋ ተመረቀ። ታችሁበት ነው ያው ላለመናገር ምናምን ሀምብል ለመሆን ደብቃችሁ ነው እንጂ 1.54 ሚሊዮን ብር ደግሞ ጨምራችሁበት እንጂማ 7.6 ሚሊዮን ብቻ አይደለም። እንዴት ይበቃችኋል? 7.6 ሚሊዮን ብር እቺን 2 ክፍል ቤት ለመስራት እንዴት አድርጋችሁ አቃቃችኋት? በእናታችሁ እንዴት አይበቃም እኮ በእውነት። አረ ስርዓት አልበኝነት ጌጥ ይሁን ዜና አድርጎ ማስነገራቸው እኮ ነው። እኔ ይብሩ ብሩ ግድ የለም በማን አለበኝነት ዜና ማስነገራቸው መርምሩን ነው የሚያስገርመኝ። ብቻ ሰሞኑን እየወጡ ያሉ ዜኖች
የሆነ መረጃ ሳይሆን ቀልድን እያጋሩ ነው የሚመስለው እየቀለዱ ለህብረተሰቡና ብዙ ሰዎች ይሄንን ቪዲዮ ሶሻል ሚዲያ ላይ እየተቀባበሉት ነበር። እንደዚህ አይነት ነገሮችን በተለይ ደግሞ በእንደዚህ አይነት መልኩ የተሰሩ ቪዲዮዎችን ለምሳሌ ከዚህ ቀደም የነበረው 2 ሚሊዮን ብር የፈጀ ድልድይ እንግዲህ ርብራብ ነው እንግዲህ እንደተመለከታችሁትና ርብራብ 2 ሚሊዮን ብር ፈጀ ማለት ኑና መርምሩን የበላውን አካል መታችሁ መርምሩ ይመስላል። ራሳቸው በዮቹ ናቸው እኮ መረጃውን የሚያጋሩትና ብቻ እየተሰሙ ያሉ ነገሮች በጣም ከማናደድም አልፎ ወደ ማሳቀ ደረጃ ደርሰዋል። ላይክ 2-3 መኪና አድርጎ በአንድ ሰዓት የሚቀይር ሰው ማለት ነው። አዎ እንዴ ይሄ እኮ ስንት መኪና ይገዛል? ምን ነው መኪና የሚገዛው? እንደዛም ሆኖ ጥሩ ወፈር አይሆንም። ገባ? ጥሩ መኪና ካልሆነ ላይክ ትላልቅ መኪና ካልሆነ አያወጣም። 1 ሚሊዮን የኢትዮጵያ ብር ሰዓት ነው 11 ነው 41 ሚሊዮን 41 ሚሊዮን ምን ስለሆነ እስቲ ገብርኤልን አመኛለሁ ከ38 እስከ 72 ሚሊዮን ኧረ በኢየሱስ እንደዚህ ግን አውጥቶ የሚገዛ አለ ከምር የሰሞኑ መነጋገሪያ ታዳጊ ማን ቢወልዳት ማን ቢያሳድጋት የተባለችው ህፃን ነገሩ እንዲህ ነው። እናት በፖሊሶች ትቆማለች። ታዲያ የቆመችበት ምክንያት ከሱፐርማርኬት ዕቃ ሰርቀሻልና እባክሽን የሱፐርማርኬት ባለቤቶቹ የነገሩን ገለጻ መልክሽ አንቺን ይመስላልና እንፈትሽሽ ይሏታል። ህፃን ግን ይህን ነገር ደጋግማ ሰምተዋለችና መታገስ አልቻለችም። ነጭ ቲሸርት የለበሰች ሴት ነች ተብሎም የተገለጸችው ሴት እናቷ አለመሆኗን ጠንቅቃ ታውቃለች። ቁጣዋንም እጅግ በጣም ከብዷት በዚህ መልኩ ጮኻ እባካችሁ ነጭ ቲሸርት የለበሰች ሴት እናት አይደለችም፣ እሷ ማን እንደሆነች አውቃለሁ ደጋግማ ትጮኻለች። የልጅ ንዴትና ቁጣ ግን ማንም አልተረዳም። አካባቢው በሰዎች ይጥለቀለቃል። ፖሊሶችም ብዙ ይመጣሉ። ታዲያ እናት ያለ ፍቃዷ ትፈተሻለች። ስትፈተሽም ሰርቃለች የተባለችው ዕቃ እዛ ውስጥ የለም። ነገር ግን ሱፐርማርኬት ባለቤቶች የገለጹት መልክ እሷን ይመስላል። ህፃን እጅግ በመጮህ ይህን ትናገራለች። እባካችሁ እናቴ ነጭ ቲሸርት አልለበሰችም፣ አይታያችሁም እንዴ? ከፈለጋችሁ ማን እንዳደረገው እነግራችኋለሁ። አሁን የገለጻችሁት አገላለጽ የአክስቴን እንጂ የእናቴን አይደለም ትጮኻለች። ታዲያ አክስትም ብዙ ጊዜ አስቸግራ ነበርና እናትም በዚህ ጉዳይ እጅግ በጣም ተፈትና ነበር። ልጅም ይህን ነገር አስተውላለች። እናቷን ግን በምን ያህል ርቀት መከላከል እንዳለባት ከነግም እያወቀች ትናገራለች። ያለ ፍቃዳችን እንዳቀርጹን አቁሙ መቅረጻችሁን እያለችም ስትጮህ ትሰማለች። ፖሊሶችም ህፃኗ እንድትረጋጋ ቢነግሯትም ፍቃደኛ አልሆነችም። በአንድ የእናቷ ንግግር ግን ዝም አለች። ልጄ ተረጋጊ የሚለው ስትሰማ በዚህ ሰዓት እናት እጇ ላይ ካቴና አለ፣ መኪና ውስጥ ተቀምጣለች። ልጅ ግን ወዲያው በእናቷ ምክር ስምታ ዝም። ፖሊስ ወዲያው ክትትሉን አጠናከረ። አክስት በቁጥጥር ስር ዋለች። ታዲያ ይህ ኩነት ህፃኗን ከዓይን ያውጣች ሲያስብል ጥቁሮቹን ግን ንዴት ውስጥ ከቷል። እናቷን ስለተከላከለችው ድንቅየዋ ህፃን ሀሳባችሁን አስቀምጡልኝ። ይህ የሚኖር ህይወት ነው። ሰላም። አይገርምም? ሰዎች ልጃችሁ አድጎ እንግዲህ ያሳደጋችሁት ወይ ደግሞ የወለዳችሁት ልጅ አድጎ በዚህ መልኩ ለእናንተ ጠበቃ ሲሆንና ሲከራከርላችሁ እንደማየት የሚያስደስት ነገር የለም። እናትየው አሁን ታስራ ስትፈታ በልጇ እንዴት እንደምትኮራ በተለይ ደግሞ ሶሻል ሚዲያ ላይ እንደዚህ ሲዘዋወር ቪዲዮ እንዴት ልትኮራ እንደምትችል ማሰብ አይከብድም። ያዶናይ ሲስተር እንግዲህ ከብዙ ሰዎች ተቃውሞ መኖር እንዳልገባት ፈራለሁ። እቺ ልጅ ማለት ነው ህይወትን እንዳጨርስ ፈራለሁ። ኖራ እኮ አይደለም አይታ እንደው ዝም ብላ አለ ስለተባለ ብቻ ሁሉንም ነገር አይታ እንዳጨርስ ፈራለሁ፣ እንዳትሰለች ፈራለሁ። ልጆች ያለ እድሜያቸው የሆነ ነገር ሲያደርጉ የሚፈራው የሚሰጋው ለዛ ነው። ኦኬ መኖር ያልቃል፣ ጉጉት ይጠፋል። ሁሉን ነገር ባንዴ ካየ ነው በቃኝ ማለት ይመጣል። ህይወት በቃኝ ይላሉ ልጆች። ለዚህ ነው ያለ እድሜያቸው ብዙ ነገር ካሳየናቸው በኋላ የሚጓጉለት የሚኖሩለት ነገር አሳጥተናቸው ከዛ በቃኝ እንዲሉ የምናደርገው ማለት ነው። ራስ ማጥፋት የበዛው ለዚህ ነው። ምክንያቱም ሁሉን ነገር ቀድመው አይተውታል። የሚጓጉለት ነገር የለም። ለኛ በዚህ እድሜ ታላላቆቻችንን አይተን ኩል እስከምንኳል ድረስ መቼ ነው ሱሪ የምንለብሰው፣ መቼ ነው አጭር ልብስ የምንለብሰው ምናምን ጉጉት ነበረ። ምክንያቱም ቤተሰብ ስለማይፈቅድልን። እግዚአብሔር ይስጣቸው፣ በጣም እናመሰግናቸዋለን። ሁሉን ነገር በጉጉት እንድናየው፣ ሁሉን ነገር ጓግቶን እየጣፈጠን እንድንሄድና ለዛ እንድንሰራ
አድርገውናልና እኔ እነሱን አመሰግናለሁ። ወላጆቻችን ልክ ነበር። አሁንም ማለት የምፈልገው ለዚህ ልጅም ምናልባት ለወንድሟ መድረስ ከቻለ ወይም ደግሞ ሌሎች ከታች ልጆችን የምታሳድጉ እናትና አባቶች፣ ቤተሰቦች፣ እህት ወንድሞች ምናምን በምክንያት ነው ቁጥር የተሰጠው። በምክንያት ነው ህፃን የምንባለው፣ በምክንያት ነው ወጣት የምንባለው፣ አዛውንትም የምንባለው በምክንያት ነው። ሰው እንደ እድሜው መሆን አለበት ሲባል በምክንያት ነው። መኖር ያልቃል። ሼር ኮፒ ሊንክ አድርጉ። ብዙ ሰዎች እንግዲህ ያሉና እህት ላይ የራሳቸውን ሀሳብ እየሰጡ ይገኛሉ። ምንድነው እሱም ያው እኔም የነሱን ሀሳብ እደግፋለሁ። ያው የሁሉንም ሳይሆን ያንዳንዶቹን ማለት ነው። ምንድነው እሱም እሷ የአዶና እህት እያደረገች ያለችውን ነገር ተይለትባል ይገባል። እሱም ሞር ኮንፊደንስ ላስተምራት ካሁኑ በማለት ልጅቷን ወደማይሆን ነገር እያመራት ነው እያሉ ብዙ ሰዎች እየተናገሩ ይገኛል። እና ያ ነገርም ትክክል ነው ብዬ አስባለሁ። ልጅቷ ኮንፊደንስ አላት እንደምታዩት ነው። በቃ በቪዲዮቿ ላይ የራሷን ይችላል ሁሉ ነገር የምታደርገው። ግን ሲበዛ ይህ ነገር የወደፊቱን ወይ ደግሞ ያለ እድሜዋ ነገሮችን እያደረገች ነው ብዬ ነው ማስበው። አሁን እያደረገች ያለችውን ነገር ተመልክታችኋል። ያው አንድ ህፃን በሷ እድሜ እያለ ይሄን ነገር ማድረግ አለበት ብዬ አላስብም። እና ልጅቷ እንዳለችው ሁሉም ነገር በእድሜው ሲሆን ደስ የሚለው በእድሜው ሲሆን ሁሉም ነገር ደስ ይላል። ያለ እድሜያችን ግን ቀድመን አይተነው ያን ነገር ስንደርስበትም ሆነ እዛ ቦታ ላይ ስንገኝ መስሎ ላይታየን ይችላልና ብዙ ወጣቶች ራሳቸውን እያጠፉ የሚገኙት ያለ እድሜያቸው ያንን ነገር እያወቁት ስለሆነ ነው እያለች ትገኛለች። እና የሷ ሐሳብ በጣም ምርጥ ይመስለኛል። እናንተንም ያስማማል ብዬ አስባለሁ። እስኪ ለማንኛውም ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ውድ ቤተሰቦቼ የዛሬ ቪዲዮቻችን እኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።